رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وأصحابه أجمعين ومن تبعهم بإحسان إلى يوم الدين. أما بعد، هي كتاب الأرجوزة المئية لابن أبي العز رحمه الله تعالى የምንማርበት ደርሳችን ነው። በዚህ ደርስ ላይ ባለፈው ጊዜ 87ኛውን በይት አይተን ነበር ያቆምነው። ያው ከዛው ካቆምንበት እንቀጥላለን። قال المؤلف رحمه الله تعالى: وحج بالناس أبو بكر وثم تلا براءة علي وحتم أن لا يحج مشرك بعد ولا يطوف عار ذا بأمر ولا يطوف عار ذا بأمر فعلا أو بأمر فعلا. وحج بالناس أبو بكر وثم ያው ይሄ በ9ኛው ዓመተ ሂጅራ ላይ ከተከሰቱ ክስተቶች ነው ማለት ነው። አቡበክር ስዲቅ ረዲየላሁ ዐንሁ በነቢዩ ሰለላሁ ዐለይሂ ወሰለም ትዕዛዝ መሰረት በ9ኛው ዓመተ ሂጅራ ሰዎችን ወደ ሐጅ ይዘው ተጉዘዋል ማለት ነው። አቡበክር ስዲቅ ረዲየላሁ ዐንሁ በ9ኛው ዓመተ ሂጅራ ላይ ነቢዩ ሰለላሁ ዐለይሂ ወሰለም ሰዎችን ይዞ ሐጅ እንዲሄድ ባዘዙት መሰረት ሐጅ አድርጓል ማለት ነው። ወተመ እዛው ቦታ ላይ ወይም በዛው ወቅት ላይ ማለት ነው በሐጁ ባደረጉበት ቦታ ላይ በራአተን ዓልዩን ወተመ ተላ ያኒ ተላ አይ አነበበ ማለት ነው። ወተመ ተላ በራአተን ዓልዩን ሱረቱ በራአ ወይም ሱረቱ ተውባ በራአቱ ሚነላሂ ወረሱሊሂ ለለዚነ አሐድቱ ሚነል ሙሽሪኪን የሚለውን ሱራ ዓልይ ብን አቢ ጣሊብ ረዲየላሁ ዐንሁ በዚሁ ሐጅ ላይ በ9ኛው ዓመተ ሂጅራ ሐጅ ላይ አንብቧል ለሰው ማለት ነው። ثم وحج بالناس أبو بكر وثم تلا براءة علي وحتم علي بن أبي طالب رضي الله عنه የበራአ ወይም ሱረቱ ተውባ ላይ ያሉትን አያቶች አንብቧል። ወሐተም በማዕና በዚህ መመሪያ ላይ የመጡት ሁሉ ቁርጠኛ የሆኑ የማያወላውሉ መመሪያዎች ናቸው ማለት ነው። ከነዛ መመሪያዎች መካከል አልይ ለሰዎች ካነበበው መመሪያዎች መካከል በሁለተኛው ላይ ያለው ወሐተም አላ የሑጀ ሙሽሪኩን ሙሽሪክ የሆነ ሰው ሐጅ ላይ ያደርግ ከ9ኛው ዓመት በኋላ ያ የመጨረሻው ጊዜ እንዲሆን ማለት ነው። አላ የሑጀ ሙሽሪኩን ባዕዱ ከዚህ በኋላ ወላ የጡፈ እንደዚሁም ጠዋፍ ላይ ያደርግ ነው ዓሪን እርቃኑን የሆነ ሰው ማለት ነው። እርቃኑን የሆነ ሰው ጠዋፍ ላይ ያደርግ። እንግዲህ ያው ነቢዩ ሰለላሁ ዐለይሂ ወሰለም መካን ከመቆጣጠራቸው በፊት ማንኛውም ሰው ሙሽሪኩም ሙእሚኑም ሁሉም ጠዋፍ ያደርጋል። እንዲሁም ሙእሚኖቹ በድብቅ ካልሆነ በስተቀር አያደርጉም ነበረ። ነገር ግን በ8ኛው ዓመተ ሂጅራ መካን ከተቆጣጠሩ በኋላ የ8ኛው ዓመተ ሂጅራ ሐጅ እና እንዲሁም ይሄ የ9ኛው ዓመተ ሂጅራ ሐጅ መካን ከተቆጣጠሩ በኋላ የሆነው ምንም ሳይለይ ነበር ማለት ነው፣ ተቀላቅሎ ነበር። ከዛ መካከል የመካ ሙሽሪኮቹ ራሳቸውን ከሌሎቹ የተለየ ለማድረግ እንደዚሁም ደግሞ ሌላውን ማህበረሰብ እነሱ የሚፈልጉትን ነገር በሱ ላይ ለመጫን በዲን ስም ወይም በአላህ ስም
የተለያዩ ደንቦችና ስርዓቶችን ያወጡ ነበር። ከነዛ ስርዓቶች መካከል ምን የሚል ነው አንዱ ስርዓታቸው ያወጡት? አንድ ሰው ወንጀል በሰራበት ልብስ የአላህን ቤት ጠዋፍ ማድረግ የለበትም። ወይ ገንዘብ ካለው ከዛው ከመካ አዲስ ልብስ ገዝቶ፣ ወይም ደግሞ የመካ ሰው ዘመድ ካለው ከዛው ከመካ አዲስ ልብስ ሰጥቶት ጠዋፍ ሊያደርግ ይችላል። አዲስ ልብስ ገዝቶ ጠዋፍ ማድረግ የማይችል ሰው ከሆነ ግን በወንጀልኛ ወይም ወንጀል በሰራበት ልብሱ ጠዋፍ ማድረግ ስለሌለበት ራቁቱን ነው ጠዋፍ ማድረግ ያለበት የሚል ህግ አወጡ። በዚህም መሰረት አዲሱን ከመካ ሰዎች ላይ መግዛት ያልቻሉ ሁሉ እርቃናቸውን ጠዋፍ ያደርጋሉ፣ ሙሉ ለሙሉ ማለት ነው፣ ሳይሸፈን አካላቶቻቸው፣ ወንዱም ሴቱም። ስለዚህም ነው በአባባል ደረጃ ወይም በተለያዩ ታሪኮች እንደተዘገበው ሴቶቹ በዛ ወቅት ላይ ጠዋፍ ሊያደርጉ ሲሉ እርቃናቸውን ስለሚሆኑ ምን የሚል አባባል ነበራቸው ይባላል? አልየውመ የብዱ ኩሉሁ አው ጁሉሁ ፈማ በዳ ሚንሁ ፈላ ኡሒሉሁ የሚል አባባል ይናገሩ ነበር። አልየውመ የብዱ ኩሉሁ ቢማዕና ዛሬ ከሰውነቴ ክፍል ሁሉም ግልጽ ይወጣል፣ ለህዝብ ይታያል፣ ወይም ደግሞ አደባባይ ይጋለጣል ማለት ነው። ኩሉሁ አው ጁሉሁ ወይ አብዛኛው አካላቴ ወይ ሙሉ አካላቴ ይጋለጣል። ፈማ በዳ ሚንሁ ከሰውነቴ ክፍል ግልጽ የሆነው ያልተሸፈነውን አካል ግን ፈላ ኡሒሉሁ ለማንም እንዲያየኝ አልፈቀድኩም የሚል አይነት አባባል ነው። የግድ የሆነባቸው አማራጭ ስለጠፋና ዲን ነው ብለው ስለያዙት ያደርጉት ነበር፣ አምነውበት ማለት ነው። እንግዲህ የሰው ልጅ እምነት ተብሎ በሚታሰብበት ጊዜ በእምነት ስም ሰውን እንደ እንስሳ ማድረግ ይቻላል ማለት ነው። ያኒ ማሰብ እስከሚሳነው ድረስ አንድ ሰው ማሰብ እስከሚሳነው ለምን፣ እንዴት፣ ወዴት ብሎ መጠየቅ እስከሚተው ድረስ ይደርሳል ማለት ነው። ይሄ ነው እንግዲህ በተለያየ ባዕድ አምልኮች ላይ የምናየው። እንደዚህ ባዕድ የሆኑ አምልኮች እንዴት፣ ለምን፣ ወዴት ብሎ መጠየቅ እየተቻለ እምነት ነው ብለው ሰዎች ያመልካሉ። ከብት ያመልካሉ፣ ዛፍ ያመልካሉ፣ ለጅን ለጣዖቱ ይሰግዳሉ። ሀታ የመካ ሙሽሪኮች ተምር ጠፍጥፈው ጣዖት ይመስሉና ይሰግዱለታል፣ ሲርባቸው ደግሞ እሱን ይበላል። ይህን እያደረጉ እንኳን አይምሯቸው በትክክል መስራት አልቻለም። እዚህ አንድ ሰው የፈለገ የሰለጠነ ሰው ቢሆን እንኳን በዱንያ እውቀቱ የመጠቀ ቢሆን እንኳን ትክክለኛ አቂዳ ካልያዘ ማሰብ ራሱ ይሄ የተመራመረ የሚባለው አይምሮ ራሱ ማሰብ ይሳነዋል ማለት ነው። በትክክል ማሰብ አይችልም። የሚጠቅመውና የሚጎዳውን እንኳን ለይቶ ማወቅ እስከማይችል ይደርሳል ማለት ነው። ለዚህ ነው ነሳራዎቹ ምን ይላሉ? ጥያቄ ሲበዛባቸው እኛ በማመን ነው ምንድነው እንጂ በመጠየቅ አይደለም፣ እምነት ነው የሚያድነው። ስለዚህ ማመን ያለበት አንድ ሰው መፈላፈል አይደለም ብለው ሰውን በዚህ አይምሮውን የዘጉት ማለት ነው። ነቢዩላህ ዒሳን አምላክ ነው የተረገዘው፣ አምላክ ነው የተወለደው፣ አምላክ ነው የተወገረው፣ አምላክ ነው የተሰቀለው፣ ሞቶ የተቀበረውም አምላክ ነው እያሉ ለሰከንድ እንኳን እንዴት ሊሆን ይችላል ብሎ ማሰብ አለመቻላቸው። በእነሱ ውስጥ ደግሞ ምን አይነት ሰው አለ? የተማረ ሳይንስን ያወቀ የተመራመረ የተለያየ የእውቀት ደረጃ ላይ ያለ ዶክተር፣ ሳይንቲስት ሁሉ አለ። ግን ይህንን ነገር እንዴት መጠየቅና ለዚህ ተጨባጭ የሆነ ማስረጃ ማግኘት እንዴት ያቅተዋል? ስለዚህ ይሄ በእምነት ስም ሰዎችን ማሞኘት ይሄ በቃ ታሪካዊ የሆነ በሰዎች ህይወት ውስጥ እየተመላለሰ የሚመጣ ነገር ነው ማለት ነው። የሱፊያውንም ስንሄድ እንደዚሁ ኩን ፊ የዲ እንደ ሸይኺከ ኩን ዐንደ ሸይኺከ ከልጀናዘቲ ፊ የዲ ጋሲሊህ ብለው መመሪያ ይሰጡ። ሸይኽ ጋር ስትሆን ልክ ጀናዛ በአጣቢው እጅ ላይ እንደሚሆነው ነው መሆን ያለበት። ጀናዛ የሚያጥበው ሰው የፈለገ ቢያገላብጠው የሚጎዳውን ነገር ቢያደርግ የሚጠቅመውን ነገር ቢያደርግ ለምን የሚል ነገር የለም። ጀናዛ ነው። ልክ እንደ ጀናዛ ነው አክት ማድረግ ያለብህ ሸይኽ ፊት ስትሆን ይሉታል። ያንን ተቀብሎ ተግባራዊ ያደርጋል። ይሄ ነው እንግዲህ አሁን የመካ ሰዎች
ይህንን ህግ ሲያወጡ ሰው ከየትም አቅጣጫ ይምጣ ጠዋፍ ለማድረግና ወደ አላህ ለመቃረብ ሲል የተባለውን ነገር ያደርጋል ማለት ነው። በዚህ አይነት መልኩ ቀጥሎ በ9ኛው ዓመተ ሂጅራ ላይ ከዛሬ በኋላ የሚል አዋጅ ወጣ ማለት ነው። አላ የሑጀ ሙሽሪኩን ባዕዱ፣ ከዚህ በኋላ ሙሽሪክ የሆነ ሰው በአላህ ላይ የሚያጋራ እስልምናን ያልተቀበለ ሰው ጠዋፍ ላይ ያደርግ፣ ሐጅ ላይ ያደርግ፣ ወላ የጡፈ ዓሪን፣ እርቃኑን የሆነ ሰውም እንደዚሁ ጠዋፍ ላይ ያደርግ የሚል ህግ አዋጅ ወጣ ማለት ነው። ምክንያቱም በዙሪያው ያሉ በመካን ዙሪያ አካባቢ ያሉ ሙሽሪኮች በእምነታቸው ላይ የቆዩ ነበሩ፣ ለጊዜውም ቢሆን ማለት ነው። እዚህ እነዛን የሚያስወግድ ነበረ ማለት ነው። በሰሒህ ቡኻሪ በሰሒህ ሙስሊም ከአቢ ሁረይራ ረዲየላሁ ዐንሁ በተዘገበ ሐዲስ በዐሰኒ አቡ በክር ፊ ትልከ አልሐጃ ፊ ሙአዚነይን በዐሰሁም የውመ ነሕሪ ዩአዚኑነ ቢሚና አላ የሑጀ በዕደ ልዓም ሙሽሪኩን ወላ የጡፈ ቢልበይት ዑርያኑን። አቡበክር ስዲቅ ረዲየላሁ ዐንሁ በዛ በ9ኛው ዓመተ ሂጅራ ላይ በነበረው ሐጅ ከሁለት ሙአዚኖች ጋር አብሮ ልኮን ነበር ይላል። የውም ነሕር ላይ ለሰዎች አዋጅ እንዲሉ ምን ብለው አላ የሑጀ በዕደ ልዓም ሙሽሪኩን፣ ከዚህ ዓመት በኋላ ሙሽሪክ የሆነ ሰው ለሐጅ ልምጣ ብሎ እንዳይመጣ፣ ወላ የጡፈ ቢልበይት ዑርያኑን፣ እንዲሁም በአላህ ቤት ዙሪያ ጠዋፍ አደርጋለሁ የሚል ሰው ራቁቱን ሆኖ እንዳይመጣ። ይሄ እስልምና ነው፣ እስልምና ነው፣ የጃሂልያ እምነት አይደለም። እስልምና የእሙሩ ቢተሰቱሪ ወልዓፋፍ፣ እስልምና መሸፈንን፣ አካላትን ዐውረትን መሸፈን፣ ሰውነትን በተገቢ መልኩ መሸፈን ያዛል ማለት ነው። ጥብቅነትን ያዛል። ራስን እርቃንን ማሳየትን ይከለክላል። ሐራም ነው አንድ ሰው የአካላቱን አጋልጦ ማሳየት ማለት ነው። እንኳን ሀፍረተ ገላውን አይደለም ከዛም በላይ ያለ ወንድ ልጅ ከእምብርቱ እስከ ጉልበቱ ድረስ ያሉት አካላቶች ሙሉ በጠቅላላ የአካል ክፍል እንዳይታይ ተደንግጓል ማለት ነው። በሰላት ላይ ሲሆንም እንደዚሁ ትከሻው ላይ አንድ ሰው ጭራፊ ጨርቅ ሳይኖር ሰላት መስገድ እንደሌለበት ተከልክሏል። እስልምና መሸፋፈንን ልብስን መልበስን ያዛል። ያ በኒ አደመ ኹዙ ዚነተኩም ዐንደ ኩሊ መስጂድን፣ እናንተ የአደም ልጆች ሆይ በየሰላቱና በየመሳጅዱ ልብሶቻቸውን ልበሱ በሚል ያዛል ማለት ነው። ስለዚህ ይሄ አዋጅ በዚህ አይነት መልኩ ተነገረ ማለት ነው። ثم أردف رسول الله صلى الله عليه وسلم بعلي بن أبي طالب، ከዛም አስከትለው ነብዩ صلى الله عليه وسلم علي بن أبي طالب ላኩ። وأمره أن يؤذن ببراءة، ያው በራአ አላህ ስብሓነሁ ወተዓላ እንዲሁም የአላህ መልእክተኛ ከሙሽሪኮች ራሳቸው ነፃ ማድረጋቸውን የሚያውጀው እንዲነገርና አዋጅ እንዲባል ዓልይን ልከውት በዛ አይነት መልኩ አውጇል ማለት ነው። አቡ ሁረይራ ምን ይላል? ፈአዘነ ማዕና ዓልዩን የውመ ነሕር። የውመ ነሕር ማለት ያው የዒድ አልአድሓ ቀን ማለት ነው። 10ኛው ዝልሕጃ የውመ ነሕር ይባላል። የእርድ ቀን ነው። በጣም ታላቅ ቀን ነው። የውመል ሐጅል አክበር ይባላል። የትልቁ ሐጅ ቀን ማለት ነው። ምክንያቱም ታላላቅ የሐጅ ስራዎች የሚፈጸሙበት ቀን ስለሆነ ማለት ነው። ፈአዘነ ማዕና ዓልዩን የውመ ነሕሪ ፊ ሚነን ቢበራአ ወአን ላ የሑጀ በዕደ ልዓም ሙሽሪኩን ወላ የጡፈ ቢልበይቲ ዑርያኑን በሚል ማለት ነው። ወላ የጡፈ ዓሪን ዛ የእሙር ወላ የጡፈ ዓሪን ዛ ቢአምሪን ፈዓላ። ይህንን አዋጅ ያደረገው በምንድን ነው? ቢአምሪን ፈዓላ፣ በትዕዛዝ ነው ማለት ነው። ከነቢዩ ሰለላሁ ዐለይሂ ወሰለም ከዚያም ከአቡበክር ስዲቅ በመጣ ትዕዛዝ ነው። ወይም አቡበክርና ዓሊ ረዲየላሁ ዐንሁማ ይህንን ተግባር የፈጸሙት ከነቢዩ ሰለላሁ ዐለይሂ ወሰለም በመጣ ትዕዛዝ ነው ማለት ነው። በመቀጠል ምን አሉ? ወጃአት ልውፉዱ ፊሃ ተትራ ሃዛ ወሚን ኒሳሁ አላ ሸህራ። ከዛ ነቢዩ ሰለላሁ ዐለይሂ ወሰለም ከ9ኛው ዓመተ ሂጅራ ጀምሮ ባለው የተለያዩ ልኡካኖች ወደ ነቢዩ ሰለላሁ ዐለይሂ ወሰለም መምጣት ጀመሩ ማለት ነው። እስልምናን ለመቀበል ከተለያየ አቅጣጫ መምጣት ጀመሩ። ይኸውም ነቢዩ ሰለላሁ ዐለይሂ ወሰለም ጋር ከሙሽሪኮች ጋር በነበራቸው ግብ የተለያዩ በአረቡ ዓለም ላይ ያሉ ወይም ደግሞ ከመካና በመካ ዙሪያ ያሉ አረቦች ሁሉ በጠቅላላ እስልምናንም አልተቀበሉም።
እምቢም አላሉም። ዝም ብለው ብቻ በትዝብት እያዩ ነበር። አብዛኛዎቹ እስቲ ከዘመዶቹ ጋር ችግር ላይ ነው ያለው የሚደርስበትን ቦታ እኔ መጀመሪያ በሚል የተጠባበቁ የነበሩ በጣም ብዙ ነበሩ ማለት ነው። አላህ ሱብሓነሁ ወተዓላ ነቢዩን ሰለላሁ ዐለይሂ ወሰለም ድል እንደሰጣቸውና ዲኑ የበላይ እንደሆነ የመካ ሙሽሪኮችም እጅ መስጠታቸውን በሚያውቁ ጊዜ ከተለያየ አቅጣጫ ልኡካኖችን እየላኩ አንዳንድ ደግሞ ጎሳዎች ሙሉ ለሙሉ ነቅለው መጥተው ወደ ነቢዩ ሰለላሁ ዐለይሂ ወሰለም እየመጡ እስልምናን ይቀበሉ ነበረ ማለት ነው። ይሄ እንግዲህ አሰነት ታሲዓ በ9ኛው ዓመተ ሂጅራ ላይ ከተከሰቱ ታላላቅ ክስተቶች መካከል ውፉድ የሚባለው ዓመል ውፉድ ይባላል። 9ኛው ዓመተ ሂጅራ ምን ይባላል? ዓመል ውፉድ የልኡካኖች ዓመት ይባላል። ከተለያየ አቅጣጫ ልኡካኖች ይመጣሉ እስልምናን ለመቀበል ያልገባቸውን ለመጠየቅ ለመረዳት፣ እንደዚሁም ከነቢዩ ሰለላሁ ዐለይሂ ወሰለም ዲናቸውን ለመቀበል ይመጣሉ። ዓመል ውፉድ የተባለውም ለምንድን ነው? በጣም በርካታ ህዝቦች በዚህ አይነት መልኩ ከተለያየ አቅጣጫ ይመጡ ነበር። ይህንን ነው እንግዲህ ሸኹ ምን አሉ? ወጃአቲል ውፉዱ ፊሃ ተትራ ቢማዕና እየተከታተሉ ማለት ነው፣ ያለማቋረጥ ይመጡ ነበረ ማለት ነው። ወፍደን ባዕደ ወፍድን ሙተታቢዒን፣ አንዱ ወፍድ ሲመጣ ሌላ ደግሞ በዛው ይመጣል፣ ሌላ ደግሞ በዛ ይመጣል ማለት ነው። እብን ከሲር ረሒመሁላሁ ተዓላ ምን ይላሉ? ወተዋተረት ልውፉዱ ሃዚሂ ሰነ ወማ ባዕደሃ ዐላ ረሱሊላሂ ሰለላሁ ዐለይሂ ወሰለም ሙዝዒነተን ቢልኢስላም። የተለያዩ ልኡካኖች ከተለያየ ጎሳ ከተለያየ ቦታዎች ላይ እየተከታተሉ ይመጣሉ በዚህ 9ኛው ዓመትና ከዛ በኋላ ባለው እስልምናን ለመቀበል ወዳኺሊነ ፊ ዲኒላሂ አፍዋጃ፣ ወደ አላህ ዲን በጣም በብዛት በግሩፕ እየሆኑ እየገቡ ማለት ነው። ይሄንን አላህ ሱብሓነሁ ወተዓላ ቀደም ሲል ለነብዩ ሰለላሁ ዐለይሂ ወሰለም እንዳሳወቃቸው ተጠቅሷል በቁርአን ላይ ማለት ነው። ኢዛ ጃአ ነስሩላሂ ወልፈትሕ ወረአይተ ናሰ የድኹሉነ ፊ ዲኒላሂ አፍዋጃ ፈሰቢሕ ቢሐምዲ ረቢከ ወስተግፊርሁ ኢነሁ ካነ ተዋባ። አብዱላህ ብን አባስ እንዲሁም ዑመር ብን ኸጣብ ረዲየላሁ ዐንሁ እንዳሉት ይሄ ያንተ የመሞት አጀሌ የመድረሱ ምልክት ነው። ይህንን ካየህ ፈትሕ ከመጣ የአላህ ነስር ከመጣ ሰዎች በገፍ እየሆኑ በቡድን እየመጡ እስልምናን መቀበል ሲጀምሩ ይሄ ያንተ አጀል መድረሱ ምልክት ነው። ስለዚህ እስትግፋር አድርግ፣ ወደ አላህ ሱብሓነሁ ወተዓላ ተመለስ፣ አላህን አጥራ በሚል አላህ ያዘዛቸው ማለት ነው። ስለዚህ ይሄ ነበረ ማለት ነው። ይሄ ነበረ ክስተቱ። ታዲያ ነቢዩ ሰለላሁ ዐለይሂ ወሰለም በዚህ አይነት መልኩ እንግዶችን ልኡካኖችን እየተቀበሉ ያስተናግዱ ነበረ ማለት ነው። በዚህ በ9ኛው ዓመተ ሂጅራ ከዛም በኋላ ባለው ማለት ነው። ሃዛ ወሚን ኒሳሁ አላ ሸህራ። በዚሁ ዓመት ላይ እንደገና የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም ከሚስቶቻቸው ኢላ አድርገዋል ማለት ነው። አላህ ሱብሓነሁ ወተዓላ በቁርአኑ ላይ ይህንን በተመለከተ አስቀምጧል በተለያዩ አያቶች ላይ ማለት ነው። ሊለዚነ የኡሉነ ሚን ኒሳኢሂም ተረቡሱ 4 አሽሁሪን ፈኢን ፋኡ ፈኢነላሃ ገፉሩ ረሒም። እነዚህን የመሳሰሉ ኢላ የሚባለው ምንድን ነው? እሱ ኢላ ማለት አንድ ሰው ሚስቱን ወይም ከአንድ በላይ ሚስት ካለው ወይም ከአንድ በላይ ሚስት ካለው ከአሁን በኋላ ከሚስቴ ጋር አብሬ ላልተኛ ብሎ በአላህ ሲምል፣ ግንኙነት ላላደርግ አብሬ ላልተኛ ብሎ መሐላ ሲምል፣ ይሄ ምን ይባላል? ኢላ ይባላል ማለት ነው። ይሄ ኢላ ፍቻ አይደለም፣ ከፍችም አይቆጠርም። ነገር ግን ይሄንን የሚያደርጉ ሰዎች ከአሁን በፊትም በተለያዩ አህካም ደርሶች ላይ እንዳየነው ይሄንን የሚያደርጉ ሰዎች እድል ይሰጣቸዋል ማለት ነው። ይሄ እድል ምንድነው? እሱ እስከ አላህ እንዳለው ተረቡሱ 4 አሽሁር ለ4 ወር ያህል እድል ይጠበቃሉ ማለት ነው። አንዴ ማለት ከዛ ከሚስቶቹ ራቀ ወይም ከሚስቱ ራቀ፣ የዚህን ጊዜ 1 ወር 2 ወር 3 ወር 4 ወር ድረስ ይጠበቃል ማለት ነው። ስለማለ ማለት ነው። ይሄን ጥንቃቄ ልናደርግበት ይገባል። ምሎ ከሚስቴ ጋር ግንኙነት ላላደርግ አብሬያት ላልተኛ ብሎ በሚምልበት ጊዜ፣ ነገር ግን በተለያዩ ምክንያቶች አንድ ሰው በስራ ምክንያት ወይም ባልታወቀ ምክንያት ከአካባቢ ከተሰወረ ያ ሰው በሸሪዓ ቃዲ መሰረት ፍርድ ካልተሰጠው በስተቀር እያንዳንዱ ሰው አይ በቃ አንቺ እኮ ሐቅሽ 4 ወር ነው፣ 4 ወር ካለፈ በቃ ተፈተሻል እያሉ በየጓዳ ጎድጓዳው ፈትዋ የሚሰጡ ሰዎች ጥንቃቄ ያስፈልጋል። ይሄ ከዚህ ጋር አይገናኝ። ፍቺ ሌላ ነው፣ ኢላ ሌላ ነው ማለት ነው። ስለዚህ 4 ወር ተጠብቆ ከዛ በኋላ ምን ይሆናል? ይህ ሰው ይጠየቃል ማለት ነው። የምትፈልገውን ነገር ቁርጥ ተናገር፣ ወይ ፍቺ ከሆነ ፈታ፣ አይ አልፈታም የምትል ከሆነ ደግሞ ተመለስ፣ ከዚህ በላይ ማንም አይጠብቅም ይባላል ማለት ነው። ስለዚህ በዚህ መሰረት አናግረውት ከሁለት አንዱ ውሳኔ መወሰን የግድ አለበት ማለት ነው። 4 ወር በ4 ወር ገደብ ውስጥ ከዛ በፊት ከተመለሰ ጥሩ፣ ከዛ በፊት ካልተመለሰ ግን 4 ወር ሲሞላው ይጠየቃል ማለት ነው።
እንዴት ነው? ፍቺ ነው የምትፈልገው ወይንስ አብረ መኖር? ፍቺ ነው ካለ ፍቺውን በዛው እንዲያጸድቅ፣ ወይንም ደግሞ ፍቺ አይደለም በቃ ተቆጥቼ ነው ተናድጄ ነው ወይም በዚህ ምክንያት ነው ሲል አሁን ከዚህ በላይ መቆየት አትችልም፣ ስለዚህ መመለስ አለብህ ይባላል። ይህን ነው አላህ ሱብሓነሁ ወተዓላ በቁርአን ላይ ምን ያለው? ሊለዚነ የኡሉነ ሚን ኒሳኢሂም ተረቡሱ አርበዐቲ አሽሁሪን ፈኢን ፋኡ ፈኢነ አላህ ገፉሩን ረሒም። አይ ብለው ተጸጽተው ወይም ደግሞ ሀሳባቸውን ቀይረው ከተመለሱ አላህ መሐሪ ነው። አላህ መሐሪ አዛኝ የሆነ ጌታ ነው፣ ይቀበላል መመለሳቸውን ማለት ነው። ታዲያ አላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም ወሚን ኒሳሁ አላ ሸህረን፣ የአላህ መልእክተኛ ነቢ ሰለላሁ ዐለይሂ ወሰለም ሁሉንም ሚስቶቻቸውን ላይቀርቡ መሐላ ማሉ ማለት ነው። ኢላ የሚባለው ላልቀርባቸው ብለው ማሉ ነቢዩ ሰለላሁ ዐለይሂ ወሰለም። ለአንድ ወር ነው የገደቡት እሳቸው፣ ለአንድ ወር ሙሉ ላልቀርባቸዋል። ይህን ያሉበትን ምክንያት ዑለማዎች ወይም አንዳንድ ዘገባዎች እንደሚያሳዩት ከሁለት አንድ ነው። አንደኛው ነቢዩ ሰለላሁ ዐለይሂ ወሰለም ከፈረሳቸውም ከግመላቸው ላይ ወድቀው እግራቸው ተጎድቶ ስለነበረ ያንን ትኩረት ሰጥተው ለመንከባከብ ብለው የሚል አለ። እንደዚሁም ሌላኛው ደግሞ ሁሉም የነቢ ሰለላሁ ዐለይሂ ወሰለም ሚስቶች በአንድ ጊዜ አንድ አይነት አቋም ይዘው ነቢዩን ሰለላሁ ዐለይሂ ወሰለም እንዳስጨነቋቸው የሚነገርበትም አለ። ይኸውም ሁሉም ያኒ ነቢዩ ሰለላሁ ዐለይሂ ወሰለም የዓመት ቀለብ ቤታቸው እንዲያስገቡላቸው ጠይቀዋል ይባላል። እዚችም ጋር ሲሄዱ እዛም ሁሉም ጋር ሲሄዱ ተመሳሳይ የሆነ ነገር በሚሰሙበት ጊዜ ተቆጥተው ይሄን አድርገዋል የሚልም አለ። አላ ኩሊ ሐል የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም በዚህ አይነት መልኩ ራሳቸውን ለማስታመም ለአንድ ወር ያህል ሚስቶቻቸው ጋር እንደማይገቡ ከሚስቶቻቸው ጋር እንደማይቀርቡ ምለው ነበር ማለት ነው። ይሄ በሰሂህ ቡኻሪ እንዲሁም በሰሂህ ሙስሊም የተዘገበ ነው። ከአነስ ብን ማሊክ ረዲየላሁ ዐንሁ እንዲሁም ከሌሎቹም ተዘግቧል። ኡሙ ሰለማ ረዲየላሁ ዐንሃ እንደዚሁ የተዘገበ አለ። ምን ይላል? አነ ነቢይ ሰለላሁ ዐለይሂ ወሰለም አላ ሚን ኒሳኢሂ ሸህረን፣ ነቢዩ ሰለላሁ ዐለይሂ ወሰለም ለአንድ ወር ያህል ሚስቶቻቸው ጋር እንደማይቀርቡ ማሉ። ፈለማ መዳ 29 የውማ 29 ቀን ካለቀ በኋላ ገዳ አው ራሓ። ገዳ ቢማዕና ምንድን ነው ብለናል ካሁን በፊትም። ጉዱው የጠዋት ጉዞ፣ ጠዋት በንጋት የሚደረግ ጉዞ ጉዱው ይባላል። ረዋሕ የሚባለው ደግሞ ከምሽት ላይ የሚደረግ ጉዞ ወይም ከረፈደ ወደ አመሻሹ ላይ የሚደረግ ጉዞ ረዋሕ ይባላል። እዚህ ገዳ ቢማዕና ጠዋት ወጥተው ሄዱ ማለት ነው። ከመስጂድ ነበረ እንትን ያሉት። ይህንን ቢማዕና ነቢ ሰለላሁ ዐለይሂ ወሰለም ወድቀው እግራቸው ተጎድቶ ነበር የሚለውን የበለጠ የሚያጠናክርልን ሌላውና የአላህ መልእክተኛ ነቢ ሰለላሁ ዐለይሂ ወሰለም በዛ ወቅት ላይ ሰሐቦችን እግራቸውን እስከሚሻላቸው ድረስ ቁጭ ብለው ያሰግዱ እንደነበረ ተዘግቧል። እንዲሁም ነቢ ሰለላሁ ዐለይሂ ወሰለም ቁጭ ብለው በሚያሰግዱበት ጊዜ ሰሐቦቹ ከኋላቸው ቆመው ነበር የሰገዱት። ቆመው ሲሰግዱ የአላህ መልእክተኛ ነቢ ሰለላሁ ዐለይሂ ወሰለም በእጃቸው ምልክት አሳዩአቸው ቁጭ እንዲሉ ማለት ነው። ከዛ ሲጨርሱ ልክ እነዛ የሮማና የመሳሰሉት ነገስታቶች ወይም አጀሞች እንደሚያደርጉት ለነገስታቶቻቸው ለማድረግ ቀረባችሁ። እናንተ ማድረግ ያለባችሁ ኢነማ ጁዒለ ልኢማሙ ሊዩተመ ቢህ፣ ኢማም የሚደረገው ሊከተሉት ነው። ስለዚህ ኢማሙ አላሁ አክበር ሲል አላሁ አክበር ማለት፣ ኢማሙ ሲቀራ ማዳመጥ፣ እንደዚሁም ወኢዛ ሰላ ቃኢመን ፈሰሉ ቅያመን፣ ቆሞ ኢማሙ ከሰገደ እናንተም ቆማችሁ ስገዱ። ወኢዛ ሰላ ቁዑደን ፈሰሉ ቁዑደን አጅመዒን ነው ከማ ቃለ ነቢ ሰለላሁ ዐለይሂ ወሰለም። ቁጭ ብሎ ከሰገደ ደግሞ ሁላችሁም ቁጭ ብላችሁ ነው መስገድ ያለባችሁ በሚል ትዕዛዝ ማስተላለፋቸው ይነገራል። ይሄ እንግዲህ ያው በፊቅህ አህካሞች ላይ የራሱ የሆነ ስርዓትና እንትን አለው። ባቡል ኢማማ ላይ አሳልፈናል። ይሄ በብሉጉል መራም ኢማሙ ሰላቱን ሲጀምር ቁጭ ብሎ ከሆነ የጀመረው ከኋላ የሚከተሉት ሰዎች ሁሉ ቁጭ ማለት አለባቸው። ቆሞ ጀምሮ ግን በመሀል የሆነ ነገር ተፈጥሮበት ቁጭ ብሎ ከጨረሰ ማእሙሞቹ ቆሞ ነው የሚጨርሱት ማለት ነው። ያው በሐካሞች ላይ በዝርዝር ተነስቷል። ታዲያ አላህ መልእክተኛ ነቢ ሰለላሁ ዐለይሂ ወሰለም 29 ቀን ከቆዩ በኋላ ጠዋት ላይ ወይም አመሻሽ ላይ
ወጡ ከተቀመጡበት ቦታ ማለት ነው። ቂለ ለሁ ተጠየቁ ነቢ ስ ላ ሰለም ኢነከ ሐለፍተ አላ ተድኹለ ሸህራን ለአንድ ወር ያህል ሚስቶች ጋር እንደማትገባ ተናግረህ ነበረ ሚስቶች ጋር እንደማትገባ ተናግረህ ነበርና እንዴት ነው አሏቸው ነቢ ስ ላ ሰለም። አሁን እኮ ገና 29 ነው ሲሏቸው ፈቃለ ኢነ ሸህረ የኩኑ 29 የውማ ወር እኮ በሸሪዓ በአላህ በደነገገው እንደዚሁም በሉናር አቆጣጠር መሰረት ወር አንዳንዴ ምን ይሆናል 30 ይሆናል፣ አንዳንዴ 29 ይሆናል። ስለዚህ አላህ መልክተኛ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ኢነ ሸህረ የኩኑ 29 የውማ ወር እኮ 29 ቀን ይሆናል 29 ቀን ይሆናል በማለት ነብዩ ሰለላሁ ዐለይሂ ወሰለም መለሱላቸው ማለት ነው። በዚሁ ዓመት ላይ እንደገና ثم النجاشي نعى وصلى عليه من طيبة نال الفضل የአላህ መልክተኛ ነብዩ ሰለላሁ ዐለይሂ ወሰለም በዚሁ ዓመት ላይ እንደገና ነጃሺ አይ መሊኩል ሐበሻ የሐበሻው ንጉስ ነጃሺ ነዓ ቢማዕና ነዓ የሚባለው ምንድነው? አንድ ሰው ሲሞት መሞቱን ማወጅ ማለት ነው። እገሌ የሚባለው ሰው ወይም እገሌ ልጅ ሞቷል ተብሎ ማወጅ ማለት ነው ነዓ የሚባለው። በሸሪዓ ነዓ በየጎሳው እየተዟዟሩ በተለይ ፉከራ እየተጨመረበት እየተዟዟሩ የሚደረገው አዋጅ የተከለከለ ነው። ኢላ ሰላተል ጀናዛ እንዲሰግዱ ወይም የሚሰግድበት ሰው እንዲበረክት ተብሎ ሰዎችን ለዛ መጋበዝ ካልሆነ በስተቀር እገሌ የገሌ ልጅ ጀግና ልጅ እየተባለ የሚባለው ነው በብዛት ነዓ የሚሉት። በእንደዚህ አይነት መልኩ ይህን የመሰለ ሰው እንደዚህ አይነት ሰው ጀግና የሆነ ሰው እየተባለ ሞቷልና ምናምን የሐዘን ቀን እንደዚህ እየተባለ የሚባል ነገር በሸሪዓ አይፈቅድም። ስለዚህ አላህ መልክተኛ ነብዩ ሰለላሁ ዐለይሂ ወሰለም ነጃሺን ነዓ ያደረጉ ቢማዕና የነጃሺን መሞት አሳወቁ ማለት ነው። የነጃሺን መሞት መዲና ላይ አወጁ ነብዩ ሰለላሁ ዐለይሂ ወሰለም። ማወጅ ብቻም አይደለም ወሰላ ዐለይሂ እንዲሁም ሰገዱበት። ሚን ጠይበተ ከመዲና ሆነው እሱ የሞተው አበሻ ላይ ነው። ነብዩ ሰለላሁ ዐለይሂ ወሰለም መዲና ላይ ሆነው ሰገዱበት ማለት ነው። ይሄ ያው ሰላት እንደሚታወቀው ሰላተል ጋኢብ በመባል ይታወቃል። ትላንትም እንዳነሳ ነው ሰላተል ጋኢብ ጀናዛው በሌለበት የሚሰገድ የሰላተል ጀናዛ ጀናዛው በሌለበት የሚሰገድ ሰላተል ጀናዛ ሰላተል ጋኢብ ይባላል። ይሄ በአብዛኛው ዑለማዎች የሚያነሱት ሰላተል ጋኢብ የሚቻለው እንደ ነጃሺ ያለ ደረጃው በጣም ከፍ ያለ ለእስልምና ያለው ውለታ ለእስልምና ያለው የሰራው ታላቅ ነገር በጣም የላቀ ሆኖ ባለበት ጊዜ ለእንደነዚህ አይነት ታላላቅ ሰዎች ወይም ለመሪዎች ወይም ደግሞ ሰላተል ጀናዛ ያልተሰገደባቸው ከሆነ ለእንደነዚህ አይነት ሰዎች ሰላተል ጋኢብ ይቻላል ይላል። ከዛ ውጪ ለመጣው ሁሉ ግን ሰላተል ጋኢብ መስገድ ከነብዩ ሰለላሁ ዐለይሂ ወሰለም ከሰሐባዎችም አልተገኘም ማለት ነው። ስለዚህ ወሰላ ዐለይሂ ሰላተል ጋኢብ ሰገዱበት ነብዩ ሰለላሁ ዐለይሂ ወሰለም ሚን ጠይበተ ከመዲና ማለት ነው። መዲና ያው ጠይባ በመባል ትጠራለች። ናለል ፈድለ አይ ነጃሺ ማለት ነው። በዚህ መሰረት ትልቅ ደረጃን አግኝቷል ማለት ነው። ከመዲና የአላህ መልክተኛ ነብዩ ሰለላሁ ዐለይሂ ወሰለም በሱ ላይ መስገዳቸው ማለት ነው። በሰሒህ ቡኻሪ እንዲሁም በሰሒህ ሙስሊም በተዘገበ ዘገባ አነ ረሱለላህ ሰለላሁ ዐለይሂ ወሰለም ነዓ ነጃሺየ ፊል የውም አለዚ ማተ ፊሂ በሞተበት ቀን ነው። የሞተበት ቀን ላይ ነብዩ ሰለላሁ ዐለይሂ ወሰለም የነጃሺን መሞት አወጁ። እንደዚሁም ኸረጀ ኢለል ሙሰላ ፈሰፈ ቢሂም ወከበረ አርበዐን ወደ መስገጃ ሜዳ ላይ ወጥተው ነብዩ ሰለላሁ ዐለይሂ ወሰለም ሰሐባዎችን ሰፍ ካስያዙ በኋላ 4 ተክቢራ አድርገው ሰግደውበታል ማለት ነው። በዚሁ ዓመት ላይ እንደገና ወማተ ኢብራሂሙ ፊል ዓሚ አልአኺሪ ያኒ አፍወን ወማተ ኢብራሂሙ ፊል ዓሚ አልአኺሪ ዓሚ አልአኺር ማለት የመጨረሻው ዓመት ማለት ነው። 10ኛው ዓመት ላይ ኢብራሂም ለነብዩ ሰለላሁ ዐለይሂ ወሰለም ከአሁን በፊት እንደተወለደላቸው አንስተናል። በ8ኛው ዓመት ሂጅራ አካባቢ ላይ ከማርየቱል ቅብጥያ ከአገልጋያቸው የተወለደ እንደሆነ አንስተናል። ለነብዩ ሰለላሁ ዐለይሂ ወሰለም የተወለደላቸው ልጅ ነው። ዛሬ ኢብራሂም የተባለ ልጅ ተወለደልኝ ብለው እንዳወጁት ሁሉ ማለት ነው። ኢብራሂም ዓመት ከምናምን ነው የቆየው ማለት ነው። ተቅሪበን 2 ዓመት ሊቀርብ አካባቢ ከተወለደ። በዚህ ዓመት ላይ ወማተ ኢብራሂም ሞተ ፊል ዓሚል አኺሪ በመጨረሻው ዓመት ቢማዕና አልዓሚል ዓሽር አልሂጅሪ ማለት ነው። 10ኛው የሂጅራ አቆጣጠር ላይ በ10ኛው ዓመት ላይ ከተከሰቱ ክስተቶች አንዱ ነው ማለት ነው። የነብዩ ሰለላሁ ዐለይሂ ወሰለም ልጅ ኢብራሂም መሞት። ኢብራሂም በሚሞትበት ጊዜ ነብዩ ሰለላሁ ዐለይሂ ወሰለም አልቅሰዋል። ያኒ ሌሎቹ ሰዎች እንደሚያደርጉት ድምጽ እያወጡ ጮሆ እየየ ማለት ሳይሆን ነብዩ ሰለላሁ ዐለይሂ ወሰለም አንብተዋል። እንባ ከዓይናቸው ተርገፍግፏል ማለት ነው። በጣም በሐዘን ተሞልተው እንዲሁም የአላህ መልክተኛ ነብዩ ሰለላሁ ዐለይሂ ወሰለም ምን ብለዋል? በጣም ታሪካዊ የሆነ ንግግር ለሌሎችም ትምህርት የሚሆን
ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም ኢነል ቀልበ ለየሕዘን ወልዐይነ ተድመዕ ወላ ነቁሉ ኢላ ማ ዩርዲ ረበና ወኢና ቢፊራቂከ ያ ኢብራሂም ለመሕዙኑን። ይህን ያሉት ነብዩ ሰለላሁ ዐለይሂ ወሰለም አይናቸው ከማንባቱም ጋር ምን አሉ? ኢነል ቀልበ ለየሕዘን ልብ ያዝናል፣ አይን ታነባለች፣ ወልዐይነ ተድመዕ ወላ ነቁሉ ኢላ ማ ዩርዲ ረበና ጌታችንን የሚያስወድድ ነገር እንጂ አንናገርም። ሰጥቶ ነሳኝ ወይም እንደዚህ ያደረገብኝ ምነው በቆየልኝ፣ ይሄ ሁሉ ይሄ ትክክለኛ የሆነ ነገር ከቀደር ጋር የመጋጨት ነው ባህሪው ማለት ነው። ስለዚህ አንድ ሰው የሆነ ነገር የሆነ ሰው በሚሞትበት ጊዜ አላህ የወሰነው መሆኑን አምኖ መቀበል አለበት። ኢነ ሊላሂ ማ አኸዘ ወለሁ ማ አዕጣ አላህ የሰጠውን ነው የወሰደው ማለት ነው። አላህ አባት ሰጠው ወሰደ፣ እናት ሰጠው ወሰደ፣ ልጅ ሰጠው ወሰደ፣ ወንድም ሰጠው ወሰደ። እሱ ነው የሰጠውንም ነው የወሰደው ማለት ነው። ስለዚህ ወላ ነቁሉ ኢላ ማ ዩርዲ ረበና ጌታችንን የሚያስወድድ ቃላት እንጂ አንናገርም። ኢና ሊላሂ ወኢና ኢለይሂ ራጂዑን እነዚህን የመሳሰሉ ማለት ነው። ወኢና ቢፊራቂከ ያ ኢብራሂም ለመሕዙኑን ኢብራሂም ሆይ እኛን ስለተለየህን በጣም አዝነናል አሉ ነብዩ ሰለላሁ ዐለይሂ ወሰለም። እነዚህን አራት ቃላቶች ነው ነብዩ ሰለላሁ ዐለይሂ ወሰለም የተናገሩት ማለት ነው። ስለዚህ ኢብራሂም በዚህ ዓመት ላይ 10ኛው ዓመተ ሂጅራ ላይ ነው የሞተው። ኢብኑ ሐጀርም ሌሎቹም እንዳስቀመጡት ኢብራሂም ኢብኑ ሰይድ አልበሸር ሙሐመድ ብን ዓብድላህ ብን ዓብድልሙጠሊብ ብን ሃሽም ኡሙሁ ማርየት አልቅብጥያ ወለደትሁ ፊ ዚል ሒጃ ሰነተ 80 በ8ኛው ዓመተ ሂጅራ አካባቢ ላይ ነው የወለደችው። ወማተ ሰነተ 10 በ10ኛው ዓመተ ሂጅራ ላይ ነው የሞተው ማለት ተቅሪበን 2 ዓመት ሳይሞላ ወይም 2 ዓመት ሊሞላ የቀረበ ማለት ነው። ማካነ ሙሐመድን አባ አሐድ ሚን ሪጃሊኩም የሚለው አያት የቁርአን አያት የወረደው በትክክልም ይህን የሚያረጋግጥ ነው። ምክንያቱም ነቢዩ ሰለላሁ ዐለይሂ ወሰለም እንደገና ይህን የምናውሰው ከምን ጋር ነው? ዘይድ ብን ሐሪታ እብኑ ሙሐመድ ነበር የሚባለው። ነቢ ሰለላሁ ዐለይሂ ወሰለም ከባርነት ነፃ ካደረጉት በኋላ የእሳቸው መውላ ስለነበረ እብኑ ሙሐመድ ነው የሚባለው። ሚን ሪጃሊኩም ያለውም ለዛ ነው። ከወንዶቻችሁ የማናችሁም አባት አይደለም። በማዕና በህይወት ያለ ልጅ የላቸውም ማለት ነው። በህይወት ያለ ትልቅ የሆነ አድጎ ትልቅ የሆነ ረጁል የሆነ ልጅ የላቸው፣ ሴቶች ናቸው ያሉት። ወንዶቹ ለምንድን ነው? በህፃንነታቸው ስለሞቱ። ወላኪን ረሱሉላህ ወኻተመ ነቢይ ነዓም። ኢብራሂም ያው በዚህ ዓመት ላይ ነው የሞተው። ወማተ ኢብራሂሙ ፊል ዓሚል አኺሪ ወልበጀሊ አስለመ ወስሙሁ ጀሪር። እንዲሁም በዚሁ ዓመት ላይ ጀሪር ታላቁ ሰሐቢ ጀሪር ብን ዓብድላህ አልበጀሊ እስልምናን የተቀበለበት ዓመት ነው ማለት ነው። ወልበጀሊ አስለመ ወስሙሁ ጀሪር አይ ጀሪር ብን ዓብድላህ አልበጀሊ እስልምናን የተቀበለው በዚሁ ዓመተ ሂጅራ ላይ ነበረ ማለት ነው። በረመዳን ወር ውስጥ ነው የተቀበለው የሚል አባባል አለ። ከዛ በኋላም ነቢ ሰለላሁ ዐለይሂ ወሰለም ኃላፊነት ሰጥተው ልከውታል። ጀሪር ብን ዓብድላህ ያው የተለያዩ አሐዲሶችን በመዘገብም ይታወቃል፣ ምንም እንኳን እስልምናው ዘግይቶ ቢሆንም ማለት ነው። ወሐጀ በዚህ ዓመት ላይ ከተከሰቱ ክስተቶች በ10ኛው ዓመተ ሂጅራ ላይ ከተከሰቱ ክስተቶች ሌላው ምንድነው? ሐጀ አይ ነብዩ ሰለላሁ ዐለይሂ ወሰለም ሐጅ አድርገዋል። የትኛው ሐጅ ነው? ሐጀተል ወዳዕ የመሰናበቻው ሐጅ። የመሰናበቻ ሐጅ የተባለበት ምክንያት ምንድነው? እሱ የመሰናበቻ ሐጅ የተባለው ነብዩ ሰለላሁ ዐለይሂ ወሰለም በዛ ሐጅ ላይ ኦልሞስት ስንብት ነው ያደረጉት ማለት ይቻላል። ነብዩ ሰለላሁ ዐለይሂ ወሰለም በዛ ዓመት ላይ ወይም በዛ ሐጅ ላይ ስንብት ነው ያደረጉት ማለት ይቻላል። ኹዙ ዐኒ መናሲከኩም የምትሰሩትን ነገር ከኔ ውሰዱ። እያንዳንዱን ነገር በጣም አንክሮ ሰጥተው ይናገሩ ነበረ። እንደውም በአንዳንድ ቦታዎች ላይ ለዐሊ ላአልቃኩም ባዕደ ዓሚ ሃዛ ከዚህ ዓመቴ በኋላ ላላገኛችሁ እችላለሁ የሚል የመሰናበቻ ንግግሮችን የሚጠቁሙባቸው አጋጣሚዎች ነበሩ በዛ ሐጅ ላይ ማለት ነው። ስለዚህም የአላህ መልእክተኛ በተለያዩ አጋጣሚዎች ያው አጀላቸው መድረሱን የሚጠቁሙባቸው ክስተቶች ነበሩ ማለት ነው እና ለዚህም ነው ሐጀተል ወዳዕ የተባለው ማለት ነው። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ሰሐባዎቻቸውን የተሰናበቱበት ክስተት ነበረ። እንደዚሁም በዛ ቦታ ላይ ኹጥባ አድርገዋል። እንደሚታወቀው የሐጀተል ወዳዕ ኹጥባቸው ይታወቃል። ያኒ ወስያ ያደረጉበት
በደል ማንም ሰው በደል እንዳይፈጸም ያስጠነቀቁበት፣ አንዱ የአንዱን ደም ማፍሰስ እንደሌለበት ያስጠነቀቁበት፣ አንዱ የአንዱን ገንዘብ መብላት እንደሌለበት፣ ሴቶቻቸውን መንከባከብ አለባቸው የሚል አዋጅ ያወጡበት፣ ሌሎቹም በጣም ወሳኝ ወሳኝ የሆኑ መልእክቶችን ያስተላለፉበት፣ እንዲሁም በአንክሮ ለዓሊ ለአልቃኩም ባዕደ ዓሚ ሃዛ፣ እንዲሁም በሌላ ቦታ ላይ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ይህን ወሳኝ የሆነ ምክራቸውን ከሰጡ በኋላ ሰሓባዎቻቸውን የጠየቁበትም ክስተት ነበር። አላ ሀል በለግቱ ማስተላለፍ የሚገባኝን አስተላለፍ የላችኋለሁ? ቃሉ በላ ሁሉም ቀድ በለግተ ወአደይተ አልአማና፣ በእርግጥም ማስተላልፈሃል አማናህን ተወጥተሃል እያሉ ሲሉ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ጣታቸውን ወደ ሰማይ እየጠቆሙ አላሁመ ፈሽሀድ፣ አንዴ ጣታቸውን ወደ ሰማይ ይጠቁማሉ አላሁመ ሲሉ፣ እንደዚሁም ፈሽሀድ ሲሉ ወደ ሰሃባዎቻቸው እየጠቆሙ አላሁመ ፈሽሀድ እያሉ እንደተናገሩ ተዘግቧል ማለት ነው። ይሄ ነው እንግዲህ ሐጀተል ወዳዕ ያሰኘው ማለት ነው። ከዛ በኋላ ነብዩ ሰለላሁ ዐለይሂ ወሰለም ብዙ አልቆዩ ሐጅ አደረጉ። ከዛ በኋላ ያው ይሄ የመጨረሻ ሐጃቸው ነበረ ማለት ነው። በዛው ላይ ነው እንግዲህ አላህ ሱብሓነሁ ወተዓላ አልየውመ አክመልቱ ለኩም ዲነኩም ወአትመምቱ ዐለይኩም ኒዕመቲ ወረዲቱ ለኩሙል ኢስላመ ዲና የሚለውን አላህ ሱብሓነሁ ወተዓላ ያወረደውን አያት ያወጁትም በዚሁ ነበረ። በዚህ ሐጅ ላይ አላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ያደረጉት ኢሕራም ሐጅ ላይ ያደረጉት ኢሕራም ቂራን ነበር ተብሏል ማለት ነው። በጣም በርካታ ዘገባዎች እንደሚጠቁሙት የሐጅ የኢሕራም አይነቶች 3 ናቸው። ተመቱዕ የሚባለው፣ ቂራን የሚባለውና ኢፍራድ የሚባለው። ኢፍራድ የሚባለው አንድ ሰው ወደ ሐጅን ብቻ ነይቶ ሲሄድ ነው። ሁለተኛው ቂራን የሚባለው ሐጅና ዑምራን በአንድ ላይ አካቶ ለመተግበር የሚነይተው ኢሕራም ቂራን ይባላል። ሁለቱንም በአንድ ላይ ነው የሚያደርገው ማለት ነው። ተመቱዕ የሚባለው ግን ለሐጅ ጉዞ ሲያደርግ በዑምራ ንያ ብቻ ይሄዳል። ሄዶ ዑምራውን ጨርሶ ከዛ ኖርማል ልብሱን ለብሶ የ8ኛውን ዘልሕጃ 8ን ጠብቆ ከእንደገና ኢሕራሙን አድርጎ በሐጅ ይነይታል ማለት ነው። ከነዚህ 3ቱ የኢሕራም አይነቶች ከአሁን በፊት በተለያዩ አጋጣሚዎች ያነሳነው ርዕስ ነው። ተመቱዕ ይበልጣል። ይሄ ምንም ጥርጥር የለውም፣ ተመቱዕ እንደሚበልጥ ማለት ነው። ነቢዩ ሰለላሁ ዐለይሂ ወሰለም ቂራን አድርገዋል። 100 ግመሎችን ነው ሀዲ የነዱት። 100 ግመሎችን ሀዲ ነድተዋል። ከመሆኑም ጋር ግን የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ሰሓባዎቻቸውን ሁሉ ኢሕራም ሐጅ አድርገው የመጡትን ሁሉ ምን አድርገዋል? ሀዲ ሳይነዱ የመጡትን ሁሉ ጠዋፍ አድርገው ሳዕይ አድርገው ፀጉራቸውን አሳጥረው እንዲፈቱ ትእዛዝ አስተላልፏል። ትእዛዝ ማስተላለፍ ብቻ አይደለም። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ምንድን ያሉት? ለው እስተቅበልቱ ሚን አምሪ መስተድበርቱ ለአሕለልቱ ቢልዑምራ ከማ ቃለ ነብዩ ሰለላሁ ዐለይሂ ወሰለም። አሁን ላይ የተገለጸልኝ ነገር ቀደም ብሎ ቢገለጽልኝ ኖሮ እኔም ዑምራ አድርጌ ይመጣ ነበር። ወለማ ሰቅቱል ሀዲይን ይዤ ባልመጣው ነበር አሉ ነብዩ ሰለላሁ ዐለይሂ ወሰለም። እዚህ ሰሓቦችን ሁሉ በጠቅላላ እንዲፈቱ አዘዋል ማለት ነው። ይሄ የሚያሳየን ምንድን ነው? ያኒ ተመቱዕ የሚበልጥ መሆኑ ነው። ከመሆኑም ጋር የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም በዛ ቂራንን ኢሕራም አድርገው ሀዲይ ነድተው ስለመጡ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም በዛው ነው የቀጠሉት ማለት ነው። ከ100 ግመሎች መካከል 63ቱን ግመል ራሳቸውን ያረዱት ሀዲዩን 63ቱን ራሳቸው ካረዱ በኋላ የተቀረውን ዓሊ ብን አቢ ጣሊብ እንዲጨርስላቸው አድርገዋል ማለት ነው። በዚህ አይነት መልኩ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ሐጀተል ወዳዕ የፈጸሙት በዚሁ ዓመተ ሂጅራ ላይ ነው። ኢብኑል ቀይም ረሒመሁላሁ ተዓላ ይላሉ ኢነሁ አሕረመ ቃሪነን ሊቢድዓትን ወዕሽሪነ ሐዲሳ፣ 20 ምናምን ሐዲሶች አሉ ሰሒሕ የሆኑ ሰሪሕ የሆኑ በዚህ ጉዳይ ላይ ነብዩ ሰለላሁ ዐለይሂ ወሰለም ቂራንን ኢሕራም አድርገው እንደመጡ ማለት ነው። ወወቀፈል ጁምዓተ ፊሃ አሚና፣ ወቅፍ ቢማዕና አረፋ ላይ ውቁፍ ያደረጉት ጁምዓ ቀን ነበር። ነብዩ ሰለላሁ ዐለይሂ ወሰለም በሐጀተል ወዳዕ ላይ አረፋ የቆሙት ምንድነው? ጁምዓ ቀን ነበረ ማለት ነው። ስለዚህ ነው ሸኹ ረሒመሁላሁ ተዓላ ምን ያሉት? ወሐጀ ሐጀተል ወዳዕ ቃሪና ወወቀፈል ጁምዓተ ፊሃ አሚና፣ በዚህ ሐጅ ላይ ውቁፍ አረፋ ያደረጉት ጁምዓ ቀን ነበረ ማለት ነው። በሰሒህ ቡኻሪ እንዲሁም በሰሒህ ሙስሊም ከዑመር ብን ኸጣብ ረዲየላሁ ዐንሁ በተዘገበ ሐዲስ አነ ረጁለን ሚነል የሁድ ቃለ ለሁ ያ አሚረል ሙእሚኒን፣ ከይሁዲዎች አንዱ አሚረል ሙእሚኒን ሆይ የሙእሚኖች መሪ ሆይ ያለው ይባላል። ከይሁዲዎች አንዱ አየቱን ፊ ኪታቢኩም ተቅረኡነሃ፣ እናንተ በኪታባችሁ ውስጥ የምትቀሯት አንዲት አያት አለች። ለው ዐለይና መዕሸረል የሁድ ነዘለት፣ እኛ የሁዲዎች ዘንድ ወይም በይሁዲዎች ላይ በወረደች ኖሮ ለተኸድና ዛሊከል የውመ ዒዳ። ተመልከት፣ በቃ በራሳቸው በዘፈቀደ ማለት ነው። የሆነ ክስተት ከተከሰተ በቃ ያንን ቀን በዓል አድርገው ይዛሉ። ስለዚህ ለሙስሊሞችም ይህንን ለመጋበዝ ነው የፈለጉት። ዑመር ብን ኸጣብን ምን አለው? የሆነች አያት አለች እናንተ ላይ የወረደች፣ በእኛ ቢሆን ኖሮ የወረደች የሁዲዎች ዘንድ
ያቺ አያት የወረደችበትን ቀን በየዓመቱ እናከብራት ነበረ። ቃለ አልየውመ አክመልቱ ለኩም ዲነኩም ወአትመምቱ ዐለይኩም ኒዕመቲ ወረዲቱ ለኩም ልእስላመ ዲና የምትለው አያት በማለት ሲመልስለት ቃለ ዑመር ምን አለ? ቀድ ዐረፍና ዛሊከ አልየውም፣ ያ ቀንማ መቼ እንደሆነ በትክክል እናውቋለን። ወልመካን አለዚ ነዘለት ፊህ፣ የት እንደወረደም እናውቃለን። በነቢዩ ሰለላሁ ዐለይሂ ወሰለም ላይ የወረደው የዓረፋ ቀን የውመል ጁምዓ፣ የጁምዓ ቀን የዓረፋ ቀን ዓረፋ ላይ ቆሞ ነው የወረደው በነቢዩ ሰለላሁ ዐለይሂ ወሰለም። እዚህ ዒድ አድርጎ መያዝ አይጠበቅብንም፣ እኛም እናውቋለን ቀኑ። በዚሁ ዓመት ላይ እንደገና ወኡንዚለት ፊል የውሚ ቡሽራ ለኩም አልየውመ አክመልቱ ለኩም ዲነኩም ቦታ ላይ እያሉ ኡንዚለት ፊል የውም በዛ ቀን ወረደች ወይም ተወረደች ቡሽራ ለኩም እንኳን ደስ ያላችሁ የሚል የምስራች ማለት ነው። አልየውመ አክመልቱ ለኩም ዲነኩም ዛሬ የእናንተን ሃይማኖት አሟላሁላችሁ ወይም ሞላሁላችሁ የሚለው አልየውመ አክመልቱ ለኩም ዲነኩም ወአትመምቱ ዐለይኩም ኒዕመቲ ወረዲቱ ለኩም ልእስላመ ዲና የሚለው ማለት ነው። ቡሽራ ለኩም የተባለበት ምክንያት ምንድን ነው? ያው ሸኹ እዚህ ላይ ያነሱት ቡሽራ ለኩም የሚለውን ያነሱት ለምንድን ነው? አያቱ በራሱ የምስራችን የሚናገር ነው፣ የሚያበሰር ነው። ዲኑ ተሟልቷል። ከዚህ በኋላ የሚጠበቅባችሁ የወረደውን መከተል ነው ማለት ነው። የወረደውን መከተል፣ በቃ አዲስ ነገር አይመጣባችሁ ወይም አይመጣላችሁ። እንደዚሁም ደግሞ ሌላ እናንተ ራሳችሁን የምታስቸግሩበት ሌላ ነገር አይኖርም ማለት ነው። ፈልጋችሁ አምጡ አትባሉም፣ ወይም መስርቱ አትባሉም፣ ፍጠሩ አትባሉም። ተሟልቶላችኋል። ያንን እየወሰዳችሁ መስራት ብቻ ነው ማለት ነው። ይሄ ትልቅ የምስራች ዜና ነው ለሙስሊሞች ማለት ነው። ስለዚህ ነው ቡሽራ ለኩም በሚል ሸኹ ያስቀመጡት ማለት ነው። ናም ከዛ በመቀጠል ምን አሉ ረሒመሁላሁ ተዓላ፣ በዚህ ዓመት ላይ ከተከሰቱ ክስተቶች መካከል ወመውቱ ረይሓነተ ባዕደ ዐውዲሂ፣ ረይሓና ካሁን በፊት እንዳነሳ ነው ነቢዩ ሰለላሁ ዐለይሂ ወሰለም በአገልጋይነት የያዟት በሚስትነት እንዳልያዟት ተዘግቧል። ረይሓና ነቢዩ ሰለላሁ ዐለይሂ ወሰለም ከሐጀተል ወዳዕ ከተመለሱ በኋላ ነው የሞተችው ማለት ነው። ቀደም ሲል እንዳነሳ ነው ያው ነቢዩ ሰለላሁ ዐለይሂ ወሰለም በሚስትነት እንዳልያዟት አንስተናል። ከመሆኑም ጋር በሳቸው ስር ነበረች። ሓፊዝ ብን ሐጀር ረሒመሁላሁ ተዓላ ይላል ወማተት ቀብለ ወፋት ነቢይ ሰለላሁ ዐለይሂ ሰላቱ ወሰላም ቢሲተተ ዐሸረ ሸህረን 16 ወር ወቂለ ለማ ረጃዕ ሚን ሐጀተል ወዳዕ ከሐጀተል ወዳዕ በተመለሱበት ወቅት ነው ተብሏል ማለት ነው። እንግዲህ በዚህ ላይ ናዚሙ እንዳስቀመጡት ከሐጀተል ወዳዕ ሲመለሱ ነቢዩ ሰለላሁ ዐለይሂ ወሰለም እንደ ሞተች ነው ማለት ነው። ወቲስዑ ዒሽነ ዘጠኙ የነቢ ሰለላሁ ዐለይሂ ወሰለም ሚስቶች በህይወት ኖረዋል። ሙደተን ሚን ባዕዲሂ ከሳቸው በኋላ የተወሰኑ ጊዜዎችን ኖረዋል። ዘጠኙ የነቢ ሰለላሁ ዐለይሂ ወሰለም ሚስቶች ሁሉም ከነቢ ሰለላሁ ዐለይሂ ወሰለም በኋላ ነው የሞቱት ማለት ነው። ወየውመል ኢስነይኒ ሰኞ ቀን ቀዳ የቂነን በእርግጥ አጠናቀዋል ማለት ነው። ሰኞ ቀን ነቢዩ ሰለላሁ ዐለይሂ ወሰለም እድሜያቸው የተጠናቀቀው ኢዝ አክመለ 63 63ኛ ዓመታቸውን ያጠናቀቁበት ሰኞ ቀን ላይ ወይም ደግሞ 63 ዓመት ከሞላቸው በኋላ ነቢ ሰለላሁ ዐለይሂ ወሰለም በሰኞ ቀን አልፈዋል። ነቢ ሰለላሁ ዐለይሂ ወሰለም አርፈዋል ማለት ነው። ነቢ ሰለላሁ ዐለይሂ ወሰለም የሞቱት ሰኞ ቀን ነው። የሞቱበት ዓመት እድሜያቸው ደግሞ 63 ነበር። ወደፍኑ ፊ ቤት እብነቲ ስዲቂ የውመል ኢስነይን ነቢ ሰለላሁ ዐለይሂ ወሰለም እንደሞቱ ያው በተለያዩ ዘገባዎች መጥተዋል ማለት ነው። ይሄ የቂን ነው። ናም ወየውመ ኢስነይን ቀዳ የቂን ያለምንም ጥርጥር ነቢ ሰለላሁ ዐለይሂ ወሰለም የሞቱት በሰኞ ቀን ነው ማለት ነው። ቡኻሪና ሙስሊም በዘገቡት ዘገባ ከአነስ ብን ማሊክ ረዲየላሁ ዐንሁ አነ አባበክር ካነ ዩሰሊ ለሁም ፊ ወጀዕ ረሱሊላሂ ሰለላሁ ዐለይሂ ወሰለም አለዚ ተወፊየ ፊህ ነቢ ሰለላሁ ዐለይሂ ወሰለም የሞቱበት ህመማቸው ላይ እያሉ አቡበክር ስዲቅ ረዲየላሁ ዐንሁ ሰላት እያሰገደ ነበር። ሐታ ኢዛ ካነ የውመል ኢስነይን የሰኞ ቀን በሆነበት ጊዜ ሁም ሱፉፉን ፊ ሰላት በሰላት ላይ ሰፍ ይዘው እያለ ከሸፈ ረሱሉላሂ ሰለላሁ ዐለይሂ ወሰለም ሲትረል ሑጅራ ያሉበትን የአኢሻ ቤትን መጋረጃ ገለጥ አድርገው አዩ ማለት ነው። ፈነዘረ ኢለይና ወሁወ ቃኢሙን ከአነ ወጅሀሁ ወረቀቱን ሙሰሐፊን የአላህ መልክተኛ ነቢ ሰለላሁ ዐለይሂ ወሰለም እጅግ ፊታቸው እንደ ብር የሚያብረቀርቅ ሆኖ መጋረጃውን ገልጠው አዩናል። ካዩን በኋላ ثم ተበሰመ ረሱሉላሂ ሰለላሁ ዐለይሂ ወሰለም ዳሒከን የአላህ መልክተኛ ነቢ ሰለላሁ ዐለይሂ ወሰለም በፈገግታ ሳቅ አሉ ማለት ነው። ቢማዕና የአላህ መልክተኛ ነቢ ሰለላሁ ዐለይሂ ወሰለም ሰሓባዎቹን በዚህ አይነት መልኩ ተርቢያ አድርገው
ሁሉም በአንድ ኢማም ስር ሆነው ሁሉም የኢማሙን መመሪያ እየጠበቁ መሄዳቸውንና የእሳቸውን አስተምህሮት ተቀብለው ተግባራዊ እያደረጉ መሆኑን ማየታቸው ለነብዩ ሰለላሁ ዐለይሂ ወሰለም ይሄ በጣም ታላቅ ስኬትና የሚያስደስት ነገር ነው ማለት ነው። እዚህ አላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ይህን አይተው ተደስተው እያለ ፈቡሂትና ወነሕኑ ፊ ሰላቲ ሚን ፈረሒን ቢኹሩጅ ረሱሊላህ ሰለላሁ ዐለይሂ ወሰለም በጣም አሟቸዋል። ነገር ግን በዚህ ሁኔታ ላይ ነብዩ ሰለላሁ ዐለይሂ ወሰለም መውጣታቸው ሁላችን ድንገት ስለሆነብን በጣም በደስታ ላይ ነበርና ደስታ ላይ ያለን ወነከሰ አቡበክር ዐላ ዓቂበይሂ ሊየሲለ ሰፍ አቡበክር ወደ ኋላ ማፈግፈግ ጀመረ ወደ ሰፉ ሊገባና ነብዩ ሰለላሁ ዐለይሂ ወሰለም እንዲያሰግዱ ማለት ነው። ወዘነ አነ ረሱለላህ ሰለላሁ ዐለይሂ ወሰለም ኻሪጁን ሊሰላት የአላህ መልእክተኛ ለማሰገድ የሚወጡ መስሎት ፈአሻረ ኢለይሂ ረሱሉላህ ሰለላሁ ዐለይሂ ወሰለም ቢየዲሂ የአላህ መልእክተኛ በእጃቸው ባለበት እንዲጸናና ሰላቱን እንዲቀጥል ሰላታችሁን ቀጥሉና ሙሉ በሚል ምልክት ሰጡ። ቃለ ثم دخل رسول الله صلى الله عليه وسلم فأرخى الستر መጋረጃውን ሸፍነው ገቡ። ይሄ እንግዲህ የመጨረሻ መታየታቸው ነበረ ማለት ነው። ኢዛ አክመለ 63 63 ዓመት ሆናቸው። ወደፍኑ ፊ በይት እብነቲ الصديق የአቡበክር ስዲቅ ልጅ አይሻ ረዲየላሁ ዐንሃ ቤት ነው የሞቱት ነብዩ ሰለላሁ ዐለይሂ ወሰለም። የእሷ ቤት መሞት ብቻ ሳይሆን እሷ ደግፋቸው ደረቷ ላይ በተደገፉበት ነው የሞቱት። እንደዚሁም የመጨረሻ አይሻ ረዲየላሁ ዐንሃ ሲዋክ ሲያምራቸው ጊዜ ሲዋኩን አኝካ ለሳቸው ሰጥታቸው ሲዋክ በዛ ሲዋክ እየፋቁ ነው። እንግዲህ የአይሻ ረዲየላሁ ዐንሃ ክብር አንደኛ ደረቷ ላይ ተደግፈው መሞታቸው፣ በሷ ተራቀን የሷ የራሷ ተራቀን ላይ መሞታቸው፣ በቤቷ መሞታቸው፣ እንደዚሁም ደግሞ እዛው በቤቷ ላይ መቀበራቸው። ሰሐባዎቹ የት እንደሚቀብሩ አላወቁም ነበር ሐታ አቡበክር ሲዲቅ ረዲየላሁ ዐንሁ እስከሚነግራቸው ድረስ ማለት ነው። ወተመቲል ዑርጁዘቱል ሚኢያ በዚህ አይነት መልኩ ይሄ የመቶ ቤት ግጥሙ ተጠናቀቀ። ተጠናቀቀች። ዑርጁዘቱል ሚኢያ ፊ ዚክሪ ሓሊ አሽረፊል በሪያ የሰዎች ሁሉ የላቀ የሆኑት ነብዩ ሰለላሁ ዐለይሂ ወሰለም ታሪካቸውን የሚናገረው መቶ ቤት ግጥም በዚህ ያበቃል። ሰላ ዐለይሂ ላሁ ረቢ ወዐላ አስሓቢሂ ወአሊሂ ወመን ተላ በነብዩ ሰለላሁ ዐለይሂ ወሰለም ላይ ሰላዋትን በማድረግ ግጥማቸውን ጨርሰዋል። ረሒመሁላሁ ተዓላ ረሕመተን ዋሲዓ አላሁመ እንፈዕና ቢማ ሰሚዕና اللهم إنا نسألك موجبات رحمتك وعزائم مغفرتك والسلامة من كل إثم والغنيمة من كل بر والفوز بالجنة والنجاة من النار وصلى الله وسلم على نبينا محمد وعلى آله وصحبه أجمعين.